ናሆሜ የኔ ኮንቴንት ምን መሰለ ከቤተሰቦቼ ለአንዳቸው ስልክ እንደውልና ሙዚቃ እንጋብዛቸዋለን ከዛን የነሱን ምላሽ ደግሞ እስኪ እንሰማለን ማለት ነው ለማን ደውል ስለዚህ ማን አለ የሚያነሳ ሰው ለማዘር ደውል እሺ እንደውል ለማዘር እየደወለ ነው እስኪ ምንም እንደምትል ላውድ አድርገው ማሚ አይ ባቢ እሱ ነው አለሁልህ ሰላም አልክ እንዴት ነሽ ሰላም ነኝ እኔ የምልሽ ማሚ አንድ ዘፈን የሚዘፈን ልጅ ነበርና መንገድ ላይ አግኝቶኝ እስኪ ለእናት ዘፈን ልጋብዛት እያለኝ እሺ ይመቻል እሺ ያኒ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል እናት ፍቅር ዋጋ ከፍለሻል ማለኒ ተካሻል አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማ አንቺዬን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ አንደኛ ማሚ እንዴት ነው ደርሱ ድምጹን ሻረከኝ በእውነት በጣም ነው ማመሰግነው አትረባብሽ ናት ወድሻለሁ ድምጹ ያምራል በጣም ያምራል እሺ ማሚ አሜን አሜን አንደኛ ጀግና በርቺ እኔ ተፈታች ወይንስ አልተፈታች ምን አዲስ ነገር አለ ኪያም በጣም ብዙ ነገሮች እየታዘበች ነው እነዚህ ኪራ ቤት ያለው አሸባሪ እንግዲህ ወይንም ደግሞ ይሄ እንግዲህ አስጨናቂ የሆነ ልጅ እነ ራኬብ ቤት ሂዶ ወይንም እነ ሰኒ ቤት ሂዶ ጭራሽ ደግሞ ሽንት ቤት መስሎኝ ነው እያለ ክላስ ውስጥ እየገባ የሚፈልገው ነገር ነበረ እዛ ቤት ውስጥ ምንድነው የሚፈልገው ይሄ ልጅ ማን ነው ምንድነው ሐሳቡስ ምንድነው እዚህ ቤተሰብ ውስጥ የገባበት ዓላማው ምንድነው ኪራ ወደ አዲስ አበባ ሊመለስ ነው ሽማግሌዎች አዘጋጅቶ ወደ ጽናት ቤት ሊልክ ነው ኦ ማይ ጋድ የጽናት አባት ልጅን ይዘህ መሄድ አትችልም አንተ ግን ሄደህ ነገሮችን አስተካክለ ከዛም በኋላ ተወስዳታለህ ብለውታል ይሄም ማለት እንግዲህ አስባችሁታል አባት ቤተሰብ ያለው ሰው ይከበራል ማለት ነው እና ኪራም እንግዲህ ወደዚህ ተመልሶ ነገሮችን ሊያስተካክል ነው ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ ከኔ ጋር ሁሉ ሰላም ነው ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ ቤተሰቡ ነው ነባሮች እንኳን በሰላም መጣችሁ ብያለሁ ተወዳጁ የጽናት ድራማ በተለመደው ሰዓት ተለቋል በጉጉት እየጠበቅኩ ነበር ምክንያቱም ኪራ ሽማግሌ ላከ ወይንስ አላከም የሚለውን ለማወቅ ነበር አሁንም ኪራ እየተጎተተ ነው ወደ ኋላ ሽማግሌዎችን አላከም ሽማግሌዎችን ቢልክና ነገሮችን ቶሎ ብሎ ቢያስተካክል በጣም አሪፍ ነበረ ምክንያቱም ምን ያህል ለሱ ዋጋ እየከፈለች እንደሆነ ጽናት ያቃል ማለት ነው ለሱ በጣም ትልቅ ነገሮች ነው እያደረገች ያለችው ጽናት ስለዚህ ሁሉ ነገር ቶሎ ብሎ ማስተካከል አለበት ሽማግሌዎች መላክ አለበት ብዬ አስባለሁ ማለት ነው ውዶቼ የጽናትም አባት ልጅን ይዘህ መሄድ አትችልም ስለዚህ ሁሉ ነገር አስተካክለህ ልጅ መተህ መውሰድ ትችላለህ ባህሉን ወጉን ማፍረስ አይቻልም ብለው ታለ ጽናትና ኪራም ተቃቅፈው ጽናት ድንግጥ ብላ ነበር የተነሳቸውና ለምን እዛ ሰፈር ላይ ሰው ካየን አሁንም ስማችን ይበላሻል ስማችን ይጠፋል ብላ በማሰብ ነበር ይሄን ነገር ያደረገችው እና ብቻ የገጠር ባህል በነገራችን ላይ በጣም ነው ደስ የሚለው በቃ አይደል ሴት ልጅ ወንድ ልጅ ካልተጋቡ አብሮ መሆን አይችሉም ምናምን የሚባል ባህል አለ ይሄ ነገር ደግሞ ሴትም ራሷን እንድትጠብቅ ወንድም ደግሞ ራሱን ክብሩን ጠብቆ እንዲኖር ያደርገዋል ብዬ አስባለሁና የጽናትም አብሮ አደግ ከዚህኛው ከበዛብህ ጋራ እየተጣላ ነው ምክንያቱም አንተ ከኛ ቤተሰብ ላይ የምታንጃብበው የምፈልገህ ነው ብሎታል እሱም ደግሞ እኔም ያሰብኩትን ነገር ከማድረግ ወደ ኋላ አይደለም አንተም ደግሞ የፈለከው ነገር አድርግ ብሎታል እንግዲህ የጽናት አብሮ አደግ ልጅና ይሄኛው ልጅና እሱ ጋር ሳይጣሉ አይቀሩም ማለት ነው
አለምዬም የናሆም እናት ከጽዮን ጋራ እያደረገች ያለችውን ነገር እሷ ስታቆም ጽዮንም ደግሞ የተሰማት ነገር አለ። እሷም አለምዬንም አንቺም ለምሩ እያሰብሽ ነው፣ ለምሩ እየተጨነቅሽ ነው እያለ የበታችነት እየተሰማት ነው። ስለዚህ ጽዮን እዚህ ቤት ወጥታ ወደ ቤተሰቦቿ መሄድ አለባት። እዚህ ቤት የመጣችው ለእንግድነት ነው ወይም ለመኖር ነው። ስለዚህ ወደ ቤተሰቦቿ መመለስ አለባት። በናሆምና በምሩ መሀል ገብታ ትዳራቸውን ህይወታቸውን ማፈርስ የለባትም ወይም ደግሞ ማደብዘዝ የለባትም እና ናሆም በጭራሽ ጽዮንን ሊያፈቅራትና ሊወዳት አይችልም። ስለዚህ ጽዮን ተስፋ ቆርጣ ወይ አርፋ መቀመጥ ወይንም ወደ ቤተሰቦቿ መሄድ ናሆም ባለበት አካባቢ መሆን የለባትም። ምክንያቱም ስለምትወዱ ስለምታፈቅረው ናሆም ለኔ ካልሆነ መኖር አልችልም ብላ የምታስብ ከሆነ ናሆም የሌለበት ሰፈር ሂዳ መኖር አለባት። በዛብህም ደግሞ እንግዲህ እዛ ሰፈር ላይ ያለን ሰው የለም እኔ ነኝ ተደባዳቢ እኔ ነኝ ምናምን እያለ ራሱን እንትን እያለ በጣም እያካበደና በጣም እንትን እያለ ነውና ይሄ ነገር ደግሞ ለሱ በጭራሽ አያዋጣውም። የገዛ ጓደኛውን ሚስቱን እያማገጠለት ሚስቱን ሳይጠብቅ ጓደኛውን ሳይጠብቅ ሌላ ሰዎችን ለመጠበቅ ይሞክራል። ሌላ ሰዎችን ለመደባደብ ይሞክራል። የገዛ ጓደኛውን ሚስቱን እያማገጠለት እንደሆነ ቢያቅ ይገለው ነበር ማለት ነውና በእርግጥ ይሄኛውም ጉልበተኛ ነው፣ ይሄኛውም አትንኩኝ ባይ ነው። ሁላቸውም አትንኩኝ ባይ ናቸውና የገዛ ባለቤቱም እንግዲህ መሮኛል፣ የሱ ዱላ የሱ ጭቅጭቅ መሮኛል፣ ከሱ ጋር አልኖርም እያለች ነው። ቅዱሴም ደግሞ ይችን ልጅ ቤት ያታምጣብኝ እያለ ከናቲ ጋር ወይንም ከቦርጮ ጋር እንግዲህ እየተጣላ ነው ማለት ነው። እሱም ደግሞ በነገራችን ላይ የሚሉትን ነገር የሚሰማ ልጅ አይደለም። በጣም ነው የሚያስጠላው። ፍቅረኛው ደግሞ በጣም ከምላችሁ በላይ እንቡጥዬ እያለ ይችን እንቡጥዬ ሳይሆን 2-3 ጥፊ ነው የሚያስፈልጋት ማለት ነው። እኔ በጣም ነው መጣላት እዚህ ድራማ ውስጥ ይችን ልጅ በጣም ነው ያስጠላችን ከምላችሁ በላይ። እሱም ደግሞ የሚናገሩትን ነገር ካልሰማ ከጓደኛው ጋር መኖር በጣም ከባድ ነው ለሱ።